የሳባቷን ይዘን ደፈቅናት። ቀለል ቢራሱ ልጅ እንደምታስብ ደስ እንዳለ ሱሲ ግን ከዚህ ውስጥ ተደዋሪዎች ታውቂያለሽ እንዴት እንደምታስብ አናደኝ ነበር። ለዛ እኮ ቆይ ከዚህ በኋላ ደግሞ አጥገኝ ግሮሽ ትላታለች። እናንተ ናችሁ አይደል ሄርሜላ ላይ መጣችሁ እንዴ? ጋርዶ ማነው እሱ? የሄርሜላ ጋርድ። ወይኔ ጉዳችን ፈላ። እሽንቴ ሄርሜላ ግን እውነት ጨክነሽ ይዘሽብን መጣሽ? እኔ ሄርሜላ የሚሳፈጥ መጨረሻው መቃብር እንደሆነ ባላሳያችሁ ሞቻለሁ። መቃብር? በእናትሽ ሄርሜላ እውነት እኔ መሞት አልፈልግም። እኔም መሞት አልፈልግም። ማይላፍ ናዚ ጋር ድረስልን። መቃብር ሊያስገቡ ነው። መቃብር እናስገባቸዋለን እያሉ ነው። እኔ እያለሁ ምን አይደረግም። ማን አንተ ደግሞ ማን እንደሆንኩኝ ማሳየው። ሳይኔ ጀግና ደስታ አሁን ትለቃቸዋለህ አትለቃቸው? ባለቃቸው ምን ታመጣለህ? ካለቀቃቸውማ በርግዳለሁ። አይ አንበሳ በርግደው እንዴ! እየሰቃየን እኮ ነው። ድንጋይን ጣላው። ድንጋዩን የምጥለው አንተ ስለቃቸው ብቻ ነው። አዎ ነው። በእናትሽ ሄርሜላ በቃ ልቀቃቸው በይው። ግን ከፈልሽ ከዚህ በኋላ አንቺ የደረሽበት ድርሽ አይደለም። እሱ ፈጽሞ ሊሆን አይችልም። ደግሞ እዚህ ሁሉ ጣጣ ውስጥ የገባሁት በአንቺ ምክንያት ነው። አይ ነኝ እንጂ በአንቺ ምክንያት እዚህ ሁሉ ጣጣ ውስጥ የገባሁት። አሁን ዝም በሉ ብያቸዋለሁ። አንተ ሰው ይልቀቃቸው። ማይ ላቭ አስለቀቀን በእናት ልክ ቴክን የሚለው ፊልም ላይ እንዳለው አባትየው ልጅቷን እንዳስለቃት አንተም እንደዛ ከይሰው ያስጥለን። ተረጋጊ ሶሲ፣ እመኝ አስጥላችኋለሁ። ጣል ብያለሁ። ጣል። ልቀቃቸው ብያለሁ። ልቀቃቸው። ሄርሜላ የመጨረሻ አማራጭ ልትጠቀም ነው። ትችላለህ። ድንጋዩን ትጥላለህ ወይስ በዚህ ነገር ላጫውተህ? ሽንኩርት ይዟል። ወይኔ ጉዴ ሽንኩርት ይዟል። ወይኔ እናቴ ወይኔ ጉዴ ሽንቴ መጣ። አረ ሄርሜላ ከመምጣትም አልፎ እኮ ጠብሊል ነው። አሁን ለኛ ሽንኩርት ይገባል። መጥረጊያ አይበቃንም? እሺ ሚኪ ነው አይደል የምትፈልጊው? ውሰጂው። መውሰድ ብቻ አይደለም ማግባትም ከፈልሽ አግቢው። ሚዜ ከፈልሽ ደግሞ ሆንሻለሁ። በእናትሽ ልቀቂኝ ሽንቴ መጣ። አሁን ድንጋዩን ትጥላለህ አትጥልም? በደንብ ነው የምጥለው። ምን ሲያቀብጠኝ እንዳነሳሁት እንጂ አላውቅም። እንዴ ማይ ላቭ ቆይ ወንድ አይደለህ እንዴ? እንዴት ድንጋዩን ትጥላለህ? እና ድንጋይ ይዤ ሽጉጥ ከያዘው ጋር ልጣላለሽ? ቆይ እሺ አትወደኝም ማለት ነው? እና ፍቅሬን ሽጉጥ እየጠጣው እንዳሳይሽ ትፈልጊያለሽ? ና ሂድ ና። አሁን ሶስታችሁም ተንበርከኩ። ተንበርከኩ። እሺ እንበርከካለን። ተንበርከኩ። ሼፍ ተንበርከክ። ይሄው ተንበርከክ። በደንብ ነው የምንበረከከው። አሁን እንደ ተንበረከካቸው እጃችሁን ከፍ አድርጋችሁ ጭብጥ ልቅቅ አድርጉ። ገብቶናል። ልክ እንደዚህ አይደል? ልክ እንደዚህ ዴቭ አድርጉ። ይሄው የኔ ጌታ። አዎ በደንብ አድርጉ። ተናግሬያለሁ። አባባ ሚኪ እየመጣ ነው። እሱ ሊቀጣ ታገኘ። ሄርሜላ አንቺ ካልሽሽ አንቺ ሄርሜላ ምንድነው ያረክሻለሽ? እሱስ አንተስ ማን? የሄርሜላ ጋርድ ነኝ። እነዚህ ልጆች መስመር ተላልፎ ቅጣት እየሰጧቸው። ሙርት ይዛል እንዴ? አሁን ተለቃቸዋል አለቃችሁም? እናንተ ራስህ ተንበርከክ። ሙርት ይዛል እንዴ? የኝስ ሚኪ እኮ ነኝ። ከደቂቃዎች በፊት እኔም ዳዊት ነበርኩ። ስለዚህ ብትንበረከክ ይሻላል። አረ ምርጥላ ምንም የሚያሳስብ ነገር የለም። ሶስታችሁ ነው ማስለቀቃችሁ። ለቃቸው። አየህ አይደል ፍቅረኛ እንደዚህ ነው። እሺ አንተ ግን መተህ ከኔ አጠገብ ትንበረከካለህ። ሚኪ እንኳን ደስ አለ። እሺ ይሄው መጨረሻዬ እንደ 3ኛ ክፍል ተማሪ መንበርከክ ሆነ። እጃችሁ እንዳልኳችሁ አድርጉ። እሺ እኔ ጌታ በእናትህ አትጮህብን። አንተ የፈለከውን በሙሉ እናደርጋለን። አድርጊ የተባልሽውን በደንብ አድርጊ። በእናትሽ ሄርሜላ በቃ ይቅርታ አድርጊልን። ሚኪ ነው አይደል የምትፈልጊው? ያው አለልሽ እኮ ሰጁ። ከፈለግሽ ደግሞ አግቢው። ምን የኔ ፒያር ብቻ አሳልፈሽ እየሰጠሽኝ እንዴ? እና ታዲያ ልሙትልህ? አንተ ሰውዬ ተፈታችሁ አላፈታችሁም? አንተ ራስህ ተንበርከክ። አልንበረከክም ነው። ነው። እንደዛ ከሆነ እቺን ነገር ልጠቀማ። እንዲህ ምርጥላቺ ነገር ቀርታ በዲፕሎማሲያዊ መንገድ ብናወራ አይሻልም እንዴ? መንበርከክ እድሜ ልክህን ተንበርከክ የለ እንዴ? ብቻ ፈርተህ እንዳይሆን የኔ ፒያር። ያው ለፉንቃችን እኮ ነው። ሁለታችንን ብንኖር አይሻልም? ለፉንቃችን ስለ ምርጥ በቃ ልብህች ናት ማለት ነው። አይገርሙሽም? ይሆን ምን አይነት ልበቢስና ለፍስፍሶች ናቸው ደግሞ። እናንተም ብሎ ወንድ እናንተም ብሎ ፍቅረኛ። ቆይሽ ምን ማድረግ ነበረብን? እንደ ፍቅረኛ ፕሮቴክት ማድረግ ነበረብህ። ይቺ ቀን ትለፍ እንጂ ካንተ ጋር ያለኝ ነገር እንዳበቃለት ቁጠረው። እሺ አሬኒ ፒያር ይሄማ ሙድ የለውም። እጅህን እንደነሱ አድርግ። እስቴል ምርጥላ ሌላስ ምን ላድርግልሽ? ለዝለል እሱን ከሄርሜላ ጋር ተነጋግረን ምን ወስን ይሆናል። ምርጥላ ይመቻችሁ፣ ወስኑ እናንተ። ሄርሜላ ምን እናድርጋቸው? ምን እንደምንቀጣቸው ነው። ተነሱሽ
ቅጣትሽን ቀጥይ ሄርሜላ። ቆይ ይሄን ከፍ ምን አስበው ነው ደብዳቤ እየጻፈልኝ ያለው? ግን ደብዳቤውን እሺ ቆይ ከሱ ውጭ ማን ሊጽፍልኝ ይችላል? በእርግጠኝነት ራሱ ነው። ከሱ ውጭ ማንም ሰው በጋሽ የሞት ሲል ሰምቼው አላውቅም። ያሬድ ምን አለ ፍቅር ይዞም ከሆነ ተናግረ ቢወጣልህ። ሂጭ አሁንስ እንደው ተቃጠልኩኝ እኮ። ምርጢላ ምን ወሰንሽ? አሁን ምን ነግራችሁን ታደርጋላችሁ? ሄርሜላ አንቺ ምንም እዘዥኝ አደርገዋለሁ። አሁን እናደርጋለን። ምንድነው የምትፈልጊው? ሄዋን ተብዬዋ ከዚህ በኋላ ተሳስተሽ ሚኪ አጠገብ እንዳትደርሽ። ገባሽ? ምን ማለት ነው? ሰማለህ ሰውዬ፣ ትእዛዙ የተሰጠው ለአንተ ሳይሆን ለኔ ነው። ሄርሜላዬ እኔ ትእዛዝሽን እቀበላለሁ። በምንም አይነት መልኩ ሚኪ አጠገብ አልደርስም። ያኔ ፒያን ምን ሽን የምትወሪ? አንተ ልጅ አፍህን ዝጋ ብዬሃለሁ። ሶሲ ተብዬዋ ደግሞ ስሚ፣ ምን ልስማሽ የኔ ቆንጆ? ደህን ፈልገሽ እኮ ነው። ሰጁ ምን አልሽ ሶሲ? እና እንደ ሴት ከኛ ጋር እየተንበረከክ ከዚህ በኋላ እንደ ፍቅረኛ እንዳይሆን ነው የምፈልገው። አንቺም እኔም የያዝነው እኮ አንድ ነፍስ ነው። ቢሆንስ አንተ እኮ ወንድ ነህ። ወንድ ታዲያ ሁለት ነፍስ ነው እንዴ ያለው? አሁን ዝም በሉ። ሰሚያለሽ ሶሲ፣ ከዚህ በኋላ ተሳስተሽ አጠገቤ ብትደርሺ በገዛ ፍቃድሽ መቃብርሽ እንደቆፈርሽ ቁጠሪ። ታዛዥ ነኝ የኔ መቤት። ጥሩ። አሁን ምን ታደርጉልኛላችሁ መሰላችሁ? ሚኪ ከሄዋን ጋር፣ ሶሲ ደግሞ ከሱ ጋር ሆናችሁ እየዘፈናችሁ ትጨፍሩልኛላችሁ። እኔ ደግሞ ቀርጻችኋለሁ ማለት ነው። አረ ሄርሜላ እሱ ነገርማ ሙድ የለውም። በነገራችን ላይ ዛሬውኑ ልብስን ሰብስበህ እኛ ቤት ማትገባ ከሆነ የሄዋን ህይወት አደጋ ላይ ነው። ምን? ዝም በል አንተ። ድሮም እኮ መሞቼ በአንተ ጦስ እንደሚሆን ታውቁኝ ነበር። ጨፍሩ እንጂ ምንም ጠብቁት። ጨፍሩ። አያ በለጃ አያ በለጃ አይኔን አሞኛል ጨሱ ነበር በለጃ በለጃ እዚህ ጋር በለጃ ጨሱ አሞኛል አይኑ ነበር እሰይ ቦታው ሳይሆን እዚህ ጋር ያወቃቸው ሰዎች ናቸው ሱስ ያስያዙኝ። የምርሽን? አዎ። ምን ነው ተጠራጠርክ? አይ ይሄን ያህል ሱስ ያስያዛል ብዬ ስለማላምን ይሆናል። በሚያሳዝን ሁኔታ ግን ተይዣለሁ። በሚያሳዝን ሁኔታ እኮ አልሽ። ታዲያ ስለ ሱስ እያወራን ደስ በሚል ሁኔታ እንድልነው እንደምፈልገው። መልሶችሽ ግን በጣም ደስ ይላሉ። ውስጤን እያዳመጥኩ ስለነበር ይሆናላ። ከፈቀድሽልኝ አብረን እንስማው። ማንን? አንቺ ብቻ የምታዳምጪውን የውስጥሽን ድምጽ። ሰላም ያለው ድምጽ በሆነና አብረን ብንሰማው ደስ ባለኝ። ጓደኝነት እኮ ለጆሮ የሚመቹ ጣፋጭ የህይወት ድምጾችን አብሮ መስማት ብቻ ሳይሆን የሚረብሹ ድምጾችንም አብሮ መጋራት። እርግጠኛ ነህ? እኔ እስከሚገባኝ ጓደኝነት እንደሱ ይመስለኛል። ደስ ይላል። ሄሎ። በስልክ እንደዚህ አይነት ድምጽ መስማት በእውነት መታደል። አንተ ልጅ አፍህን የፈታው ሴት ልጅ እያሞገስክ ነው እንዴ? የማሞገስ ልምድ ቢኖረኝማ ያንቺን ውበት ለማሞገስ ቃላት አያጥሩኝም ነበር። ቆንጆ ነሽ እያልከኝ ነው? እንደው ይህን ቁንጅና ለቁንጅና አወዳዳሪዎች እንደ ቁንጅና መስፈርት እንዲጠቀሙ ተነግራቸዋለሁ። አረ ይበዛብኛል። አረ እንዲው ቢያንስብሽ ነው ካልክ እሺ። ግን የት ሆነሽ ነው? ዝም ብዬ ሰፈር ውስጥ ነው ያለሁት። ምን ነው? እንዲው የሚቆጣ ወንድም ከሌለሽ ብንገናኝ ደስ ይለኛል። ሁኔታሽ አላማረኝም። ልቤ ሊንቀጠቀጥ ነው መሰለኝ። ምን ብልሃት ነው የምትንቀጠቀጠው? መገናኘት አንችልም ብትያት ነው የምትንቀጠቀጠው። እና ምን ልበላት? ግን ዝም ብዬ ሳይሽ በእኔ ልብ ላይ የሚጨክን አንጀት የለሽ። ጥሩ ተረድተኸኛል። አሀ
ስለዚህ ጥያቄን ተቀበለሽኛል ማለት ነው? ልብ ከሚንቀጠቀጥ ብቀበል አይሻልም? ጥሩ አድርገሻል። ግን ጉንጭሽ ደህና ነው? የቱ ጉንጭ? ያው ስንታወቅ የሳምኩት ነዋ። ደህና ነው፣ ግን አንተ ደፋር ብለዋል። ማ ጉንጭሽ? አዎ። ምን ነው? አረ እንዲያውም እኔ የሆነ ነገር ሲያስጨንቀኝ ነበር። ምንድነው እሱ? ምናልባት የዚች ልጅ ከንፈር በጉንጯ ቀንቶ እንዳይሆን ብዬ ራሴ ስጠይቅ ነበር። አረ እባክህ አልቀረብህም። እስኪ እውነቱን ንገሪኝ፣ ከንፈርሽ በጉንጭሽ አልቀና? አንተ ልጅ ምን አለባት ታሳፍረኝ። የኔ ቆንጆ ለካ አንድ ፍሬ ልጅ ነሽ። እሱ ከገባ ታዲያ ለምን እንዲህ ታወራለህ? ምን ላርግ ብለሽ ነው? ይልቅ የሆነ ቦታ አለች፣ እዛ ባገኝሽ ደስ ይለኛል። የት ነው እሱ? ቦታውን ቴክስት አደርግልሻለሁ። እሺ ላክልኝ። እስከምንገናኝ ባይ የኔ ቆንጆ። እሺ ባይ። የፈጣሪ ያለ ምን አይነቱ ልብ አቅለጥ ነው? ሰላም ነው ኪሩ? ሰላም ቤዛ፣ እንዴት ነህ? አለንሽ። እንዴትሽ? ለምንድነው እዚህ ጋር የተቀመጥከው? ዛሬ ሱቅ አገባም ስራ የለም እንዴ? አንዳንዴ እኮ እንዲወጣ ማለት እኮ ጥሩ እኮ ነው። ያው ውስጥ ተቀብረን የሚያየንም ጠፋ እኮ። አይ አሪፍ ነው። ይሄን ያክል ግን ናፍቅሻለሁ ብዬ አስቤ አላቅም ነበር። ትንሽ ምላስ ረጅም ቢጤ ነው ልበል? አንቺ ጋር ደረሰ እንዴ? ቀልድ መሆኑ ነው? እኔማ ሀሳቤ እንደዛ ነበር። አሁን ይልቅ መልእክት ካለኝ ብትሰጠኝ ደስ ይለኛል። የምን መልእክት? ኪሩ ፕሊስ አታድርቀኝ። ቅርቡ ወራጅ ነገር ነሽ እንዴ? ማለት ያው ቶሎ ትናደጃለሽ ለማለት ነው። አይ ዝም ብሎ የሚቀባጥር ወንድ ስለማይመቸኝ ነው። ለነገሩ እኔም እንደሱ አይነት ወንዶች ይደብሩኛል። እና ታዲያ አንተ የሚደብርህን ነገር ለምን ሰው ላይ ታደርጋለህ? ጥሎብኝ ልበልሽ? በእናትህ አታድርቀኝ። መልእክት ካለኝ ስጠኝ፣ ከሌለኝ ንገረኝና ልሂድ። መልእክት እንኳን አለሽ፣ ግን የኔ ድካም ያሳዝናችሁ። ማንና ማን? አንቺና የማታውቂው ፍቅረኛሽ ናቸው። ነገርኩህ እኮ እኔ ፍቅረኛ የለኝም። አይ ቤዛ፣ የዋ ነገር ነሽ ልበል? ማለት ለወንድ ልጅ እኮ ፍቅረኛ የለኝም ማለት ጀንጅነኝ ማለት ነው። የምርህን ነው? አዎ የምሬን ነው። አሁን አንቺ ፍቅረኛ እንደሌለሽ ነገርሽኝ አይደል? እኔ እንደሌሎች ወንዶች በሆን ኖሮ ላሰማምጥሽ ሞክር ነበር። እንደሌላ ወንድ ስትል ምን ማለት ነው? አልገባኝም። እኔ እለያለሁ እያልኩሽ ነው። ኧረ እባክህ። ምን ነው ራሴን የቆለልኩ መስሎሽ? ከዚህ በላይ እንዴት ትቆለል? ምን አምናለሁ መሰለሽ? ሁሉም ሰው አንድ አይነት ሰበና የለውም ብዬ አምናለሁ። ለምሳሌ አሁን አንቺ ፍቅረኛ እንደሌለሽ ስትናገሪ ተንሰፍስፎ የሚጀነጅንሽ ወንድ ሊኖር ይችላል። እኔ ግን እንደዛ አይነት ሰበና የለኝም። እሺ ይሁንልህ። ያ ማለት ግን ውበትሽ አልማረከኝም ማለት አይደለም። መልእክቱን ስጠኝ። የፈለገ በሴት ልጅ በማረክ በጨዋ ደንብ ነው መናገር የምወደው። መልካም ቀን። ኧረ እኔ ስቀልድ ነው። እየጠበኩሽ ነበር እኮ ትንሽ ታዋሪኛለሽ ብዬ። ይሄ ከማታውቂ ፍቅረኛሽ ነው። ይሁን አድርቅ ነገር ነው። እሺ ይሄኛው ደግሞ የኔ ስጦታ ነው። ሎሊፖፖ ያስፈልገኛል። የሚሰጡ ልቦች እኮ የታደሉ ናቸው። የማይቀበሉ ልቦች ግን ንፉጎች ናቸው። ምን ለማለት ነው? ስጦታዬን ተቀበይኝ ለማለት ነው። በመቀበል ውስጥ መስጠትን ትለምጃለሽ ብዬ ነው። ይሁን ሁለተኛውን ከፍ ነገር ነው። እሺ አንደኛውን ከፍ ደግሞ ማለት አያገባህም። እስኪ ጀምሪ፣ የውስጥሽን ጩኸት ልስማሻ። ባይገርምህ እኔ ዙፋኔ እኔ መሆን እንደማይችል አውቃለሁ። ድሮ ግን ባያፈቅረኝም የኔ ቢሆን ብዬ እመኛለሁ። አሁን ግን ሳያፈቅረኝ የኔ መሆኑ ምንም ትርጉም እንደሌለው ገብቶኛል። እሺ አንዳንዴ ፍቅር ማለት ለሚወዱት ሰው ደስታ መኖር ነው ብዬ አስብና ከሀና ጋር አብረው እንዲሆኑ ፈቅጄለት ደስ ሲለው ማየት እመኛለሁ። ግን ደግሞ አብረው ሆኖ ሳያቸው የሆነ የሚተናነቀኝ ቅናት አለ። ሰው አይደለሽ? ለዛ እኮ ነው። መጣላት ጥሩ እንዳልሆነ አውቃለሁ። ስለተጣሉም ደግሞ የኔ እንደማይሆን አውቃለሁ። ግን ደግሞ ሲጣሉ ለምን እንደሆነ ባላቅም የሆነ ሽው የሚል የደስታ ስሜት ይሰማኛል። ውስጥሽ ያሉ ድምጾች ግን ደስ ይላል አይደል? በጣም እንጂ። ለማንኛውም እስኪ ቀጥይ። ከሷ ጋር ተጣልቶ አብረን ስናሳልፍ የሆነ ተስፋ ይመጣና ልቤን ይሞላዋል። ግን ደግሞ ያ ተስፋ ትክክለኛ ተስፋ እንዳልሆነ ይሰማኛል። ሌላስ ፊዮሪ? ጸባቸው አልፎ ሲታረቁ እንደ መናደድ ይቃጣኛል። ግን ደግሞ ቆምልና መናደዴ ትክክል እንዳልሆነ እያሰብኩኝ ራሴን ወቅሳለሁ። ከዚህ በኋላ አይኑን አያሳየኝ ብለሽ 10 ደቂቃ ሳይሞላሽ ደግሞ ስለሱ እያሰብሽ ራስሽን አግኝተሽው አታውቂ? በጣም ብዙ ጊዜ
በቃ ማሰብ የለብኝም ብዬ ውስን አደርግና ከዛ ተመልሼ እዛው ዘፈቃለሁ። ታዲያ ይሄ ነገር የጤና ይመስልሃል? አዎ በጤና ነው ፊዮሪ። እያጋጠመሽ ያለው ነገር አንድ አፍቃሪ በህይወቱ ሊያጋጥመው የሚችል ነገር ስለሆነ ራስሽን ብዙም ባትወቅሺ ጥሩ ይመስለኛል። ግን ይህን ጊዜ የማልፈው ይመስላል? ፊዮሪ አታልፊው። ምን ግን በሚገባ ትለምጂዋለሽ። አፍቅሮ የማጣት ክፋቱ ምን እንደሆነ ታውቂያለሽ ፊዮሪ? ምንድን ነው? አሁን የተሰማሽ ስሜት የማፍቀር ውሃ ልክ ይሆንና በነገ ህይወትሽ የምታገኛቸውን ወንዶች አሁን ከተሰማሽ ስሜት ጋር እያነጻጸርሽ እንድታይ ያደርግና ለፍቅር ያለሽን ፍላጎት ያደበዝዝብሻል። ታዲያ እሺ መፍትሄው ምንድን ነው? እኔ የሚታየኝ መፍትሄ አንድ ብቻ። ምንድን ነው እሱ? ፈጣሪ ይህንን ህይወት ለእኔ ያልፈቀደው የተሻለ ነገር ስላሰበልኝ ብለሽ እውነታውን መቀበል። እመኚኝ፣ ያኔ ውስጥሽ የማታውቂው ተስፋ ሲያቆጠቁጥ ይሰማሻል። ይሄኔ ግን እየመከርከኝ ያለው አንተ የምታደርገው ነው? ይህንን ነገርማ ማድረግ ብችል ሸራ ወጥሬና ብሩሽ ይዤ አታገኘኝም ነበር። እና አንተ ያልቻልከውን ነገር እኔ እንዳደርገው እንዴት ትመክረኛለህ? ምክንያቱም ራሴን ማዳን ባልችል አንቺን ማዳን አለብኝ ብዬ ስለማስብ። ለማንኛውም ስላዳመጥከኝ በጣም አመሰግናለሁ። እኔም አመሰግናለሁ። ቤዚ እንዴት ነሽ? ደብዳቤሽን አነበብኩት። በምድር ላይ እኔና አንቺ ብቻ ብንቀር እንኳን አብረን እንደማንቺ ስትነግሪኝ ለምን እንደሆነ አላውቅም በጣም ከፋኝ። ለምንድን ነው የከፋኝ ብዬ ራሴ ስጠይቅ ልቤ ስላፈቅረሽ እንደሆነ ተረዳሁ። አፍቅረሽ እንደተሸነፍክ ገብቶኛል። ግን አፈቅርሻለሁ ብዬ ለመናገር ድፍረቱን አጣሁ። ምን አለ ለአንዴ እንኳን ሳልነግራት የልቤን ታዳምጠኝ ብዬ እመኛለሁ። አንቺ ግን ብቻ ተይው። የኔ ሆንሽም አልሆንሽም እድሜ ልኬን ሳፈቅርሽ እኖራለሁ። የማታውቂ አፍቃሪሽ። ወይኔ ባባቢሞት ይህን ከፍኮ የምሩን አፍቅሮኛል ማለት ነው። ወይኔ አያ አቦቼ ምንሽ ደብሮሻል? እባክህ ትርታ ይናፈቀች። ያው ፈገግታዋ ያ ማራኪ ጠረኗ ናፍቆኛል። ሌላስ የለም። ባይገርም ሚኪ መንገድ ላይ ሴት ድምጽ በሰማው ቁጥር እሷ እየመሰለችኝ ልቤ ተሰንጥቋለቀ። ኧረ አንተ ልጅ ኳስ በመሬት አድርግ። ለምንድን ነው የማታገኘው ነው የምትመኘው? ለምንድን ነው የማላገኛት? ደሃ ስለሆንክ ነው የኔ አባት። እካካም ነህ አትርሳ እንጂ ፊልም ላይ እኮ ብዙ ሀብታም ሴቶች ደሃ ሲያፈቅሩ አይቻሉ እኮ። እሱ ለፊልም ነው። ፊልም እኮ የሚሰራው ለደሃ ወንዶች ማጽናኛ ሲባል ነው። እንደሱ ልክ ልኩን ንገርልኝ። እኔማ እኮ ጭራሽ አልቻልኩትም። ኧረ ትርታዬ ነይልኝ ነይልኝ፣ ለፍቅር አምላክ ብለሽ ነይልኝ ነይለት፣ ለፍቅር አምላክ ብለሽ ነይለት፣ ነይለት። ወይኔ በጻኑ አሪኛ ድምጽ ቸከሷን ጠራት። አየሽ ሚኪ፣ የኔና ያንቺ ድምጽ አይደለም የቦቼን ትርታ ሌላም የመጥራት አቅም አለው ማለት ነው። ኧረ ወደዛ ሂድ። ልብ እንጂ እናንተ ድምጽ አይደለም የጠራት ነው። አዎ ነው። እንደዛ ከሆነ ሂጂና በልብ ተርታሽ አውራት። ሂዳ። ምን ማለት ነው? ሂድና እናግራት። ይሄ ማፌር አይደለም። እና እኛ ምን እናድርግ? ወደዳችሁም ጠላችሁም አብረን ነው የምናናገራት። ማን ነው የሚያስገድድን ታዲያ? ጓደኝነታችን። ቆይ አንተ ልጅ መቼ ነው አንተ ቆይ መቼ ነው ራስህን ችለህ የምታናግራት? 18 ዓመት ሲሞላኝ። ይልቁ መሮጥ ሳትጀምር በእናታችሁ ተነሱና እንሂድ። ተነስ ተነስ። ሄኒ ካልደበረ አንድ ጥያቄ ልጠይቅህ። ጠይቂ። ለምን ይደብረኛል? ምናልባት ልጠይቅ የፈለግኩት ስለ መቅዲ ስለሆነ ብዬ ነው። ጠይቂ። አይደብረኝም።
ለምንድነው አለኝ የምትለውን እውነት ልትሰማት ያልፈለግ? ምላሷን ስለፈራሁት ማለት ከቀድሞ ፍቅረኛሽ ጋር ምን ልታረጊ ሩም ገባሽ ስላት ድንገት ተሳስቼ ወይ ደግሞ ሲከፋው እቺ ላጽናናው ገባው ከዛ ሳናስበው አልጋ ላይ ተኛን ብላ ትለኛለች ብዬ በጣም ፈራሁ። ማብራሪያው እንደሱ ባይሆን ካላዳመጥከኝ ብላ ችክ የምትል ይመስላል? እንደዛ ካልሆነማ የሆነ ነገር አድርጋ ቾም ብዬ የኔ ጌታ ልክ ስትለኝ ሁሉ ነገር እኔን እንደምስት አውቃለሁ። እናማ ዋሽታ የምትነግረኝ ምክንያት ቢኖራት እንኳን ሙሉ ለሙሉ እንደማምናት ስለማውቅ ልቤን ማዳመጥ አልፈልግም። ተዋሸኛለሽ ብለህ ታስባለህ እንዴ? ከቀድሞ ፍቅረኛች ጋር ያውም ፊት አድርገሽ ከተለየሽ ይቅርታውን ተናፍቂ ከነበረ ሰው ጋር አንድ ሩም እየገባሽ እያየሁ የምትሰጪኝ ምክንያት እንዴት እውነት ነው ብዬ ልቀበልሽ እችላለሁ? ይሄ ነገር እኮ አይደለም ላንተ ለኔም ከባድ እንደሚሆን ይሰማኛል። ግን አትበይኝ ፊዮሪ። ሳስበው ራሱ እንደሆነ ነገር ነው ያደርገኝ። እሺ በቃ ታውቂያለሽ መቅዲ የሌላ ሰው እቅፍ ውስጥ ሆነ አእምሮዬ ስለውና ልቤ ይከዳኛል። እንባ ነው የሚተናነቀኝ። ሰውነቴ በድን ይሆንብኛል። ስለዚህ ፊዮሪ ባክሽን ተይ። እሺ በቃ ትቻለሁ። ባይሆን ጨዋታን ቀይር። አዎ ቀይር። ከዚህ ስሜት መውጣት ፈልጋለሁ። ቤዛ አቤት ተሬ፣ ደህና ነሽ? እኔት ምን ነው ያለ ልማድሽ ብቻሽን ቁጭ ብለሽ በሐሳብ ጭልጥ አልሽ? ምንም አልሆንኩም ተሬ፣ ግራ ገብቶኝ ነው። ምንድነው ግራ ይገባሽ? ሰው ጋር ተጣላሽ እንዴ? ኧረ አልተጣላሁም። እርግጠኛ ነሽ ቤዛ? ታሬ ሙት እርግጠኛ ነኝ አልተጣላሁም። ጤናሽን ሰላም ከሆንሽ ሌላው እንኳን ችግር የለው። መንገድ ዳር ቁጭ ብዬ ብቻዬን ስታይን ግራ ገባ አይደል? በጣም እንጂ። ቆይ የሆንሽው ነገር አለ? አይ ታሬ ምንም አልሆንኩ። ታሬ አንድ ጥያቄ ልጠይቅ? ጠይቂኝ። ቆይ እሺ ሰው ፍቅር ሲይዘው እንዴት ነው የሚያደርገው? ይሄ ነው እንዲህ ግራ ጋብቶ እዚህ ቁጭ ያደረገሽ? አይ እንደዛ ሳይሆን እሺ ቆይ አንድ ወንድ ልጅ ከኔ ፍቅር እንደያዘውና እንዳልያዘው እንዴት አድርጌ ነው ማወቅ የምችለው? ያሬድ አፈቅርሻለሁ አለሽ እንዴ? ባካል አለኝ። እና አይ ሰሞኑን ከማታውቂው አፍቃሪሽ የሚል የፍቅር ደብዳቤ በሆነ ሱቅ በኩል እየተቀመጠልኝ ነው። እና ደግሞ ከጽሁፉ እንደተረዳሁት ከሆነ በእርግጠኝነት ያ ልጅ ያሬድ ነው የሚሆነው። እሺ እና ደግሞ ከጽሁፉ እንደተረዳሁት ከሆነ ከኔ ፍቅር እንደያዘው የሚያሳይ ነገር አለው። እና ይሄ ልጅ ደግሞ ያሬድ ከሆነ እንዴት ከኔ ፍቅር ይዟል ብዬ አሰብኩኝና ብቻ ሁሉም ነገር ተደበላለቀብኝ። ፈቃድሽ ከሆነ ደብዳቤዎቹ ማየት ይችላል? ይቻላል። ይሄኛው ባለፈው የተቀበልኩት ነው። ይሄኛው ደግሞ ዛሬ ደረሰኝ ደብዳቤ ነው። እኔ ላኩለት ደግሞ ስልኬ ላይ ስላለ ፎቶን አሳይካለሁ። ጭራሽ አንቺም ልከሽለታል? አዎ ታሬ ምን ነው? አይ ምንም። እስኪ እንያቸውና እናወራበታለን። አይ እርሚ ምርጥ ሰው እንዴት ነሽ? በእናትሽ አለሁ ሚኪዬ። አዎ ሚኪዬ፣ ምን ነው ችግር አለ እንዴ? አረ ችግር የለውም። ይሄ የምትለው ፊደል እኮ አንተ በቃ ይሄን የምታውቀው ፓፓዬ የሚለው ቃል ላይ ብቻ ነው አይደለ? እኔ የምለው ግን አንተ ልጅ ለምንድን ነው ይፈጃል የሚሉክ? ይፈጃል ሳይሆን ይፋጃል እኮ። እሱስ ቢሆን ለምንድን ነው እንደዛ የሚሉ ለማለት ነው። እሱ ጭዌ ታሪካዊ ትንተናው ብዙ ነው። ባይሆን የመጣንበትን ብንነግርሽ አይሻልም? ይሄ ልጅ ምርጥ ልጅ ነው፣ ያራዳልሽ። አንቺ ንገራታ። ምኑን ነው ንገራት? የመጣንበትን ነው። እናንተ ያማችኋል። ሰላም ልናት አይደል እንዴ? አንተ ልጅ ቆይ ለምንድን ነው የምታስቀይሰው? ማለትማ የመጣ ነው የሀብታም ሴት የደሃ ወንድ ነው የምታፈቅረው በፊልም ላይ ብቻ ነው ወይስ የእውነትም ታፈቅራለች የሚለውን ልንጠይቃት ነው። አልተባባልንም? እሱ ነው እንዴ? አዎ እሱ ነው። አሁን ትዝ አለ እንዴ? አሁንማ በጣም ትዝ አለኝ። እና ምርጢላ አሁንስ ምን ትያለሽ? ዋይ ኖት ማለት ቆይ ቦች እቺ ነገር ላንቺ ስለማትሆን እኔ ልስማትና አገለብጥልሻለሁ። አልፎ አልፎ ደግሞ እኔም አለሁ። ከእጅ አይሻል ዶም አሉ። አንተም እንደኔ ባዳ ነህ። ለማን ነው ባዳ የሆነው? ለእንግሊዘኛ ነው። አረ አንተ ልጅ ራስን አታስጠጣ።
ምን እሺ ነው ደሃም ሆነ ማይምም ሆነ ይቻላል? አረ ሰድስ እንት ምን እሺ ይሄ ካንተ እኮ ነው የሚያስጠቁረኝ። እና ምን አልሽኝ ኤርሚ? ያው እኔ በግሌ አንድ ሀብታም ልጅ ደሃ ወንድ ብታፈቅር ችግር አለው ብዬ አላስብም። ምክንያቱም ዋናው ላብ ነው። እንኳን ደስ አለሽ፣ እንኳን ደስ አለሽ፣ እንኳን ደስ አለሽ አባባ፣ እንኳን ደስ አለሽ። ቆይ ምንድነው? ምን መሰለሽ ኤርሚ፣ የሀብታም ልጅ የደሃ ልጅን ታፈቅራለች አታፈቅርም በሚል አሲዘን ነበር እና አሁን ስለበላይ ነው የተጨባበጡት። ሲሪየስሊ ታሪክ ከደብዳቤው ምን ተረዳ? እኔ ያልገባኝ ደብዳቤ የጻፈው ያሬድ እንደሆነ እንዴት ጠረጠርሽ? የመጀመሪያውን ደብዳቤ አይተው ከሆነ ወይኔ በጋሼ ሞት ብሏል እኮ። በዙሪያችን ደግሞ ከሱ ውጪ ማንም እንደዛ የሚል ሰው የለም። ሌላስ? ከዛ ደግሞ ደብዳቤው ላይ እኮ ወይኔ በጋሼ ሞት የሚላለ ስለው ፊቱ ላይ ያሳየኝ ድንጋጤ እኔ እንጃ ከያሬድ ውጪ ማንም ሊሆን እንደማይችል አሳሰበኝ። እይታዎችሽ ጥሩ ናቸው ግን በቂ አይደሉም። እሺ ሌላም ነገር ልጨምርልህ። ቀስቴ የሚባል ልጅ አለ፣ የጓደኛዬ ፍቅረኛ ነው። ከዛ እኔና እሱ አብረን ተቀምጠን ጸጋ ፎቶ አንስታልካለት ነበር። እሺ ከዛም እሱ ጋር ሄዶ አንተና ቤዛ ያላችሁን ግንኙነት ንገረኝ ምናምን ብሎ ሲያስጨንቀው ነበር። የምርሽን ነው? ታሪሙት የምሬን ነው። ታዲያ ቆይ እነዚህ ነገሮች ሁሉ ሲገጣጠሙ ደብዳቤውን ያሬድ እንደጻፈው የሆነ ፍንጭ አይሰጥም? አሁን ለመጠርጠርሽ በቂ ምክንያት እንዳለሽ ገባኝ እኮ። ግን እኮ ከሁለተኛው ደብዳቤ መረዳት የምንችለው የጻፈልሽ ሰው እንዳፈቀረሽ ነው እኮ። እኔም እኮ ግራ ይገባኝ እሱ ነው። ቤዛ ካልደበረሽ አንድ ነገር ልጠይቅሽ። እንዴ ታሪ ለምን ይደብረኛል? እንዳልሽው የደብዳቤው ባለቤት ያሬድ ቢሆንና አፍቅሮሽ ቢሆን ምላሽሽ ምንድነው የሚሆነው? እኔ እንጃ ታሪ አላውቅም። እኔ እንጃ እኮ መልስ አይሆንም። አውቃለሁ ታሪ፣ ግን ታውቃለህ እዚህ ነገር ውስጥ እኮ የገባ ነው በእልህ ነው። ምናልባት ያሬድ እንኳን ተሸንፎ ቢያፈቅረኝ ምን ልለው እንደምችል አላሰብኩበት። እሺ አንቺ የፍቅር ጥያቄሽን ባለመቀበልሽ ሲሰቃይ ብታዩ ምን ይሰማሻል? እኔ እንጃ ደስ የሚለኝ ግን አይመስለኝም። መማራክቶት ቢንገላታ፣ ራሱን ቢጥል፣ ሰው መቅረብ ቢያስጠላው፣ ከቤት መውጣት ባይፈልግ። እንዴ ታሪ ባባ ቢሞት ምንድነው የምታወራው? ምን ነው ቤዛ? በፍጹም እንደዛ ሲሆን ማየት አልችልም። እና የፍቅር ጥያቄውን ትቀበያለሽ ማለት ነው? ታሪ ስለማላፈቅረው የፍቅር ጥያቄውን መቀበል አልችልም። እና ምን ምታደርጊ ይመስልሻል? ምናልባት ከዛ ስሜት እንዲወጣ ትሪት ላደርገው እችላለሁ አይደል? አዎ ታሪ፣ እንጂ ከዛ የተለየ ሌላ ነገር ምንም ማድረግለት አይመስለኝም። እሺ ሌላ ጥያቄ ልጠይቅሽ? ይቻላል። ያሬድ ባንቺ ፍቅር የተነሳ እልህ ይዞት ማፍቀሩን መናገር ባይፈልግና አንቺን እያየ ትምህርት መማራክቶት ትምህርት ቤት ቢቀይር ምን ይሰማሻል? ኖ ታሪ በፍጹም ይሄ ሊሆን አይችልም። ለምን አይሆንም? ምክንያቱም እኔ የማንም ሰው ትምህርት ቤት መቀየሪያ ምክንያት መሆን ስለማልፈልግ። ምክንያት ላለመሆን ስትይ ፍቅሩን ትቀበያለሽ ማለት ነው? ታሪ እኔ እሱን ሳላፈቅረው የፍቅር ጥያቄውን መቀበሌ ጥሩ አይመጣም። በዛ ላይ ደግሞ ሄለን አለች። አሁን ሄለንን ጉዳይ ተይና የጠየኩሽን መልሽልኝ። በእኔ ምክንያት ትምህርት ቤት ቀይሮ ከጓደኞቹ ጋር ከሚራራቅ እኔ ትምህርት ቤት ብቀይር እመርጣለሁ። ግን የምችይ ይመስልሻል? ባልችልም በእኔ ምክንያት ትምህርት ቤት ቀየረ እያልኩኝ ከምጨነቅ እኔ ብቀይር ይሻለኛል። ጥሩ ሌላ ጥያቄ። ታሪ ዛሬ ግን ደህና ነህ? እግዚአብሔር ይመስገን ደህና ነኝ። ታውቀዋል ግን በጣም ዛሬ ጥያቄ እያበዛብኝ ነው። በጥያቄ ውስጥ ለጥያቄዎችሽ መልስ የሚሆን ነገር እንድታገኝ ስለምፈልግ ነው። እሺ ቀጥል። አሁን ባለሽበት ሁኔታ ያሬድን አፍቅረሽው ቢሆንና ባይሆን እንዴት ልታውቂ ትችያለሽ? እንዴ ታሪ ምን ማለት ነው? ረጋ በይ። ይሄን የጠየኩሽ እኮ እንድትናደጂ አይደለም። እና ታዲያ እንደዚህ የሚያናድድ ጥያቄ እየጠየቅኝ ረጋ ብዬ እንድመልስልህ የፈለግከው? እኔ እኮ አፍቅረሽዋል እያልኩሽ አይደለም። እንዳላፈቀርሽው አውቃለሁ። ግን አንቺ እንዳላፈቀርሽው እንዴት አወቅሽ ነው ያልኩሽ። ምን ማብራሪያ ያስፈልገዋል? ስላላፈቀርኩት ነው ያላፈቀርኩት እኮ። ለሱ ማብራሪያ ስጪኝ። እሺ ጥሩ ስማኝ። አንደኛ ልጁ ሳይው ያስጠላኛል። ይሁን የሚያወራው ነገር እንዳለ ያንገሸግሸኛል። የሚያደርጉት ድርጊቶች እንዳለ ያቅለሸልሸኛል። እነዚህ ሁሉ ነገሮች እንዳላፈቀርኩት ማሳያ አይሆኑ? አይሆንም። ምን? አዎ አይሆንም። ደህና እሺ። እንግዲህ ደብዳቤ ይሻል። አይ ቤዛ ምን ይሻልሻል? ታሪ
ስሜታዊ ሆኜ ጮኩብህ አይደል? ምንም አይደል። በጣም ይቅርታ። እሺ ችግር የለውም። አመሰግናለሁ። አሁን ግን መሄድ አለብኝ በቃ። እሺ መልካም ቀን። ቻው። በቃ ፊዮሪ እኔ ልሂድ። ለምን ትንሽ አትቆይ? አይ ሳስበው አንቺ እዚህ ቁጭ ብሎ መመሰጡ የተሻለ ነው ያገኘሽ ይመስለኛል። ስለዚህ በሄድ የተሻለ። እሺ እንደፈለክ። ብቸኝነትሽን በደንብ አጣጥም። ቻው። እዚህ ምን እያደረግሽ ነበር? ቾምቤን ተደብቄ እያየሁት ነበር። ታዲያ አትመጪም ነበር እንዴ? አይ ሰሞኑን ያለ ፍላጎቱ በተደጋጋሚ እያገኘሁት እየተበሳጨ ነው። ለዛ ነው። እና ይሄን ማድረግሽ ትክክል ነው እንዴ? ምን ላድርግ ፊዮሪ፣ በጣም ስለናፈቀኝ እኮ ነው የመጣሁት። ወይ ጉድ! እኔ ግን የእናንተ ነገር ግራ እየገባኝ ነው። ቆይ እስከ መቼ ነው እንደዚህ የምትቀጥሉት? አላውቅም ፊዮሪ፣ ግን ደግሞ በቃ ሳላየው ማደር ስላልቻልኩኝ የመጣሁት። እሱማ እኮ ገብቶኛል። ግን እሱ እንዴት ነው? ግራ ገብቶታል። የኔ አባት በእኔ የተነሳ ህይወቱ እንደዚህ ምስቅልቅሉ መውጣቱ በጣም ነው የሚያበሳጨኝ። እንዲህ ባይሆን ጥሩ ነበረ። ግን ያለሽ አማራጭ አንድ ብቻ ነው። ምንድን ነው እሱ? መጠበቅ። እስከ መቼ ፊዮሪ? ውስጡ ያለው ፍርሃት ጠፍቶ ጆሮን እስኪሰጥሽ። ፍርሃት ነው ያልሽው? አዎ ፍርሃት እኮ። የምን ፍርሃት ነው? አንቺ ጋር ያለውን እውነት ደፍሮ ለመስማት ይፈራል። ለምን? በሁለት ምክንያት። በምንና በምን? ምናልባት ሩም ከገባችሁ በኋላ ያሳለፋችሁትን የፍቅር ጊዜ ብትነግረኝስ ብሎ ይፈራል። ቆይ እኔ እንደዚህ አይነት ጊዜ አሳልፌ ቢሆን ኖሮ እውነቱን አዳምጠኝ እያልኩ የምጨቀጭቀው ነውረኛ ነው እንዴ የሚመስለው? ሁለተኛው ደግሞ ለአንቺ ጆሮውን ከሰጠሽ ምንም አይነት ምክንያት ብትነግሪው ልቤ ያምናታል ብሎ ስለሚፈራ እና ምናልባት ይህ አባባል የውሸት ምክንያት ብትሰጠኝ ማመኔ ስለማይቀር ባልሰማት ይሻላል ያስመስልበታል። ቆይ ቾምቤ ከመቼ ጀምሮ ነው እሱ በዚህ ልክ ተጠራጣሪ ሆነው? እሱን አላውቅም፣ ግን የገባኝ አንድ እውነት አለ። ምንድነው እሱ? ከልቡ ያፈቅርሻል። እኔም እኮ በጣም ነው የማፈቅረው። እመኚ፣ ይሄ ጊዜ ደግሞ ያልፋል። እሺ አንዴ ምን አለኝ መሰለሽ ቾምቤ፣ የኔ አባት የኔ ነፍስ ነገር ምን ነው የደበረ? ባክሽ ትግስቱና ቤሪ ተጣልተዋል። ላስታርቃቸው ብሞክር ምንም ሊታረቁልኝ አልቻሉ። የምርህን ነው? አዎ የምሬን ነው። ቆይ ችግራቸው ምንድን ነው? አለመደማመጥ። አለመደማመጥ? አዎ አለመደማመጥ። ባይገርምሽ መቅዲዬ፣ ቢነጋገሩ እኮ ሊፈቱት በሚችሉት ተራ ጉዳይ ነው። ይኸው ከተኳረፉ ሳምንታት አለፋቸው። ቆይ የምርህን ነው? መቅዲዬ ሙቼ የምሬን ነው። ቆይ እሺ ጥፋቱ ማናቸው ጋር ነው? ሁለቱም እውነት አላቸው መቅዲዬ፣ ግን አንዳቸው የሌላኛቸውን እውነት ማዳመጥ ፈጽሞ አይፈልጉም። ችግር የሆነው እሱ ይመስለኛል። እና ታዲያ ምን ተሻላቸው? አላውቅም። ሲያሳዝኑ። መቅዲዬ አሁን አንድ ነገር ልብ ብለሽ እንድትሰሚኝ እፈልጋለሁ። ምንድነው እሱ? በፍቅር ውስጥ መጋጨት ያለ ነው። ግን የፈለገ ቢሆን ብንጣላ እንኳን ፍቅራችን ለማዳን ስንል ለአንዳችን መሸነፍ አለብን። ቆይ እሺ ደግሞ ይሄን ምን ስትል አሰብከው? ምክንያቱም እኛ በጠንካራ የፍቅር ሰንሰለት ታስረናል። ስለዚህ ያለን ብቸኛ አማራጭ ችግራችንን በቶሎ መፍታት መልመድ ነው። የኔ አባት ቆይ እናንተና ኩርፊ አንድ ቀን እንኳን ሳላናግርህ ማደር የምችል ይመስላል? እኔስ ያለ አንቺ መኖር ነው የሚመስልሽ? አይሄን አሁንም እሱ ማድረግ ማይችለውን ነገር ለኔ ሲመክረኝ ነበር። ምን መከረሽ? እንዴት አሁን ካለውበት ስሜት ማገገም እንደምችል መከረኝና ከዛ ግን አንተ ማድረግ ትችላለህ ብዬ ስጠይቀው አልችልም ማለት። አየሽው አይደለ? አንተ ምን አባውን ነው ስልክ ስደውል ማታነሳው? እስኪ ተወኝ ብሩኬ። ምን ነው ችግር አለ እንዴ?
አመዴ ምን እሺ ነው እዚህ ደቅ ያልሽው? እስቲ ተወኝ በእናትህ። ምን ነው ችግር አለ እንዴ? ሶሲ እያለች ምን ችግር ይጠፋል ብለህ ነው እኮ? ምን ተፈጥሮ ነው? ብቻ ተጣላን እንዳትለኝ። እሱስ በስንት ጣም እና ምን ተፈጥሮ ነው? የሆንኮና አትናገርም እንዴ? ተወኝ እባክህ። ብናገር ወዳ ባልናገር ወዳ። ወይኔ አንተ ልጅ ግራ እያጋባኝ ነው። ትናንትና እኔ ዴቭ ፒያሪ ሆነን ከትልቅ መድፍ ጋር ነበር የተጋፈጥነው። መድፍ በለው። ቆይ ለምን ቀጥታ ነግረኝ እንደዚህ የምታወዛግበኝ? ይኸውልህ እነግርሃለሁ፣ ግን ብትስቅ እኔ እናንተ የመጨረሻ ነው። እሺ ምን እንጣላ? ቆይ እንደዚህ ሆነ እንዴት ነው እኔ የምስቀው? ትናንትና ቀበጧ ሶሲና ሔዋን ሂደው ሄርሜላን መደብደብ። ሄርሜላ ደግሞ ማለት ሚኪና ሔዋን ያጣላቻቸው የቅባት ልጅ ነች። እሺ ከዛ በድል አድራጊነት አንዴ አፕርከት፣ አንዴ ሎርከት፣ አንዴ ደፈቅና ሲሉ ነገሩ ስላላማረኝ እነሱ ጋር መሄድ። እሺ ከዛስ ምን ተፈጠረ? ከዛማ ልክ ስደርስ ሄርሜላ ጋርዷን ይዛ መታ ሁለቱንም ማንበርክካ እጅ ወደ ላይ ስታስደርጋቸው አልደርስም መሰለ። እሺ እንዳትስቅ ብያለሁ። መቼ ሳኩኝ? ከዛ በኋላ ልክ እኔ ስደርስ የኔ ፍቅር ሊገለኝ ነው እባክህ አድነኝ ምናምን ብላ በቃ የሆነ ፊልም ላይ እንዳየችው ከኪድናፕ ለማዳን የደረሰ አክተር ነው ያስመሰለች። እሺ ከዛ ምን አደረግከ? አዳንካት? እኔማ የወንድ ወግ ነው ብዬ ድንጋይ አንስቼ ማስፈራራት። ከዛ ለቀቃቸው? እሱማ ቢሆን በስንት ጣሙ። ከዛ ምን ተፈጠረ? ከዛማ ሸሚዙን እንደዚህ ከፍ አድርጎ ሽጉጥን እያሳየኝ ትንበረከካላ ትንበረከክም አይለኝም መሰለ። እሺ አንተም ተንበረከክ። አረ እንዲህ ማጅራት ግንዱን ብዬ ጣልኩት። ሙድ ይዛል እንዴ በእናትህ? ፊት ለፊቴ እኮ የተደቀነው ሽጉጥ ነው። እሺ ከዛ ምን ሆናችሁ? ከዛማ እኔም በእንብርክክ ጀሞኔ እጄ ቀልቅል። ቆይ እሺ ፒያሬ ምን አለች? ሶሲማ አንተ አልጫ አንተም ብሎ ወንድ አንተም ብሎ ፍቅረኛ ብላ ሙልጭ አረገች። እሷ ልክ ናት። አንተ ያማል እንዴ? ምን ነው ልክ የሆነችው? ምንም ቢሆን እኮ ፍቅረኛ ነች። አንተ እሷን ማስጣል ሲገባ ሄደህ ትንበረከካለህ? የወንድ አልጫ አሰዳቢ። ድሮም እኮ ነግሬያታለሁ ሚኪ ላንቺ አይሆንሽም ብያታለሁ። ፊት ለፊት እኮ የተደቀነው ሽጉጥ ነው። ለምን ታንክ አይሆንም? መሬት ላይ ተንበረከከችው እኮ ፒያራችን እኮ ነች። አንዴ አንተ ሙርት ይዛል እንዴ? ሚኪ እኮ ነኝ አይደለም። ሽጉጥ ወጥቶብህ ተቆጥተው ተንበርከክ ሲሉ ካርል እንዴ ይቅርታ ምናምን ብለ ያለቃቀስከው? ብራዘር ለኔ እኮ ፍቅረኛ አይደለችም። ዝም በል በእናትህ ወሬኛ ነህ አንተ። እሺ ግን ከዛ ምን ሆናችሁ? እንደ ጉድ አላስጨፈርንም መሰለ። የምርህን ነው? ብሩኬ ሙት እኔ ከሶሲ ጋር ሚኪ ደግሞ ከሔዋን ጋር ተጣምረን ይሄን ጭፈራ አስነካ ነው የምልህ። አዊር ምን ላይ ይመቻል? የምር ይመቻል። ተው ብሩኬ እውነት አያስቅም። እኛ እኮ እንዴት እንደተሰቃየን ብታይ የለም። እና መጨረሻችሁ ምን ሆነ? በቃ የሆነ ማስጠንቀቂያ ሰጥቶ አሰናበተ። ምን አይነት ማስጠንቀቂያ? ከዚህ በኋላ ከፒያሪ ጋር እንዳትገናኝ አላለኝ? ጎሽ ደግ አደረገች። ኧረ እባክህ ሲያምር ይቀራል። ቆይ እሷ እንደዛ ስትል ፒያራች ቆይ ምን አለች? ብታያት በእናትህ ስታሳዝን። ከዚህ በኋላ አግባት ከፈለክ ሚዜው ሆናለሁ ምናምን አላለችም? አረ የጭዌ ግን ወዴት እየሄደ ነው? አረ በእናትህ ብራዘር ነህ ብዬ ብነግርህ ብንጣላ እንኳን ታስታርቀናለህ ስል ዳይቨርት ሙድ ልታራምድ ነው? ቂጠን ነው ሞጋለ። ባካ ቆልፈኝ ባይሆን ጭዌውን ጨርስልኝ። በቃ እንደዛ ተባብለን ተሰነባበት። ታዲያ አሁን እዚህ ምን ሰራለ? ሶሲ እመጣለሁ ብላ እየጠበኳት ነው። ለምን ይመስላል የምትመጣ? ያው ልትሞልጭኝ ነው። ሌላ ምን ይሆናል ብለን። እሺ አንተን ትሞልጭ፣ እኔ ለምን ጠራኝ? ብቻዬን ልቋቋማ ስለማልችል የግዴታ ሰው ስለሚያስፈልገኝ ነው የጠራው። እሺ ይሁንልህ፣ እንኳንም ጠራኝ። አትልፋ ብራዘር። ፒያራችን መቼም ነው እዚህ ማመጣው? እንደማመጣ ማውቃለሁ። ታዲያ እዚህ ምን ሰራለ? ምናልባት ከመጣች አያታለሁ ብዬ እየጠበቅኩ። ይመች። ባክን ያውን ልቁ ሰው ወዴት? ባክቺ ጸጋ የተባለችውን ቸከስ ላገኛት ይሻላል። እንዴት? ገና ለገና ፒያሪን አገኛታለሁ የምትል መስሎኝ ልቤ ክው ብሎ ነበር። ተቀል እሱ ማየት ይቀራል። ያው ጸጋን ካገኘኋት በኋላ ፒያሪን አገኛታለሁ። ስለ ከፋት የሚያጥናና ሰው ያስፈልጋት። ወንድ ነህ፣ እቀውራለሁ። ባክ የራሱ ጉዳይ። ቻው። ሆይ ወይኔ በጣም ያጭልኩ። እቺ ልጅ ምን አባቷ ባረጋት ነው የምትፋታኝ? ሚኪ ስልኬን ብታነሳ ነው የሚሻለው።
ያለበለዚያ ግን የሚመጣበት ነገር መቋቋም አትችልም። ትቀጠቅጫታለሽ እንጂ የፈለገ ነገር ቢሆን አላነሳም። ጥሩ ስልኬን ማታነሳ ከሆነማ እኔ ምን እንደማደርግ አሳያለሁ። ሄሎ ሄርሜላ፣ የኔ መቤት ሚኪ ለምንድን ነው ስልክ የማያነሳው? እንጃ አባቱ። አንቺ ደውለሽ አላነሳም አለሽ? አዎ ደውዬለት ሊያነሳልኝ አልቻለም። እሺ እኔ ምን ላድርግልሽ? እንዴትም እንደሆነ አድርገሽ ስልኬ እንዲያነሳ ንገሪው። ገባሽ? ችግር የለውም የኔ መቤት፣ አሁኑኑ ነግረዋለሁ እና ያነሳልሻል። ጥሩ አፍጥኙ። እሺ የኔ መቤት። ያ መዳም፣ ቆይ በሱ የተነሳ እኔ ሁሌ መሳቀቅ አለብኝ እንዴ? ሄሎኒ ፒያ፣ ቆይ አንተ ልጅ ምንድነው ሀሳብህ? እኔ ባንተ የተነሳ እንደሞት ነው ወይስ እንደ ዳይኖሰር ከምድር እንድጠፋ ነው የምትፈልገው? ደሞ ምን አጠፉ? አንተ ሰውዬ ስነ ስርዓትን ያዝ። ከዚህ በኋላ የኔ ፒያር እንዳትለኝ። ካሁን በኋላ እኔ አንተ ፒያር ሳልሆን ፒያር ሄርሜላ ነች። እሺ ደሞ አሁን የምትቆጭኝ ምን አጥፍቼ? ሚስት ስትደውል ለምንድን ነው ስልኳን የማታነሳው? ወይኔ በዛ። ቆይ ደሞ ስለምን ሚስት ነው የምትወሪ? ከሄርሜላ ውጪ ሌላ ሚስት አለ ማለት ነው? ጥሩ ነው፣ በርታ። እሺ ጥሩ ነው። አረ ፒያሪ በእናትሽ ተረጋጊኝ። የሆንሽውን ነገር ንገሪ። ይኸውልህ አሁኑኑ ለሄርሜላ ደውልላት። ከዚህ በኋላም በደወለችልህ ሰዓት በሙሉ መልስላት። እሺ ላገኘህም ካለች አግኛት። ይሄንንማ ማድረግ አልችልም። እንድሞት ወይም ደግሞ እንደ ዳይኖሰር ከምድር እንድጠፋ ትፈልጋለህ ማለት ነው? አረ ፒያሪ በእናትሽ ተረጋጊ። አሁን ያልኩን ታደርጋለህ ወይስ አታደርግም? አረ አደርጋለሁ። በላሁን አፍጥ ነው። ጎመን በጤና ሊያገሬ ሰው ያለ እድሜ ፍቅር ፍቅር ብዬ በኋላ መሞት ነው እንደ ፈለኩት። ለምን ፍቅር ሲፈልግ ሄዶ ባፍጥሙ ድፍት አይልም? ናገባኝ እንዴ? አሁን ማንነቴን በደንብ እያወክ እየመጣ መሰለኝ። ቆይ ምን አድርጊ ብለሽ ነው ፒያሪ ጋር የደወልሽው? ሌላኛው ትእዛዜን ደግሞ ልብ ብለህ ስማኝ። ደግሞ የምን ትእዛዝ ነው የምትወሪ? ከዚህ በኋላ ያቺ ምናምንቴ የኔ ፒያር ብለህ ስጠራት እንዳልሰማ። ገባ? ማንን ነው ምናምንቴ ያልሽው አንቺ? ዝም በል፣ ስነ ስርዓትን ያዝ። እሺ አለበለዚያ ግን የሷ ልጅ ህይወት በእጄ እንዳለ አትርሳ። ወይኔ በጻ መጨረሻ ያንቺ መጮቻ ይሁን። ያልኩን ሰምተሃል አይደለ? ምን ነበር ያልሽ? ከዚህ በኋላ ያቺ ልጅ የኔ ፒያር ስትል እንዳልሰማ። ይሄ ስም የሚገባው ለኔ ነው። እሺ በጣም ገብቶኛል። ሌላ ስም እንድታስ። አሁን ቤት ትሄድና ልብስን ሰብስበህ እኛ ቤት ትገባለህ። ማረፊያ ክፍል ተዘጋጅቶላል። ከዛሬ ጀምሮ ስራን ትጀምራለህ። ሄርሜላ ቆይ ለምንድን ነው የማትረጂኝ? ይሄ ትእዛዝ ነው። ጊዜ ስለሌለ ሀፍጥ ነው። ወይኔ በጻ ቆይ እሺ ወይኔ ምንድን ነው እየተካሄደ ያለው? ሶሲ መጣችልህ። እንግዲህ አሁን ስትጨቀጭቅኝ ዝም ብለህ ታያታለህ። እሺ የኛ አፍቃሪ ደግሞ አታፍርም? ላገኝሽ ብለህ ትደውላለህ አይደል? ቆይ እሺ እኔ ምን ማድረግ ነበረብኝ? እኔም ፕሮቴክት ማድረግ ነበረብህ። ተንበርክኬ እኮ ሲቆረቆረኝ የነበርኩት እኔ ነኝ። ብሩኬ ብታይ አሁን እኮ ጉልበቴ እንዳለ ጠባሳ በጠባሳ ሆኗል። ተላልጫለሁ። እሱማ እኮ ይገባኛል። ቆይ ግን ዴቭ፣ ቆይ ለምንድን ነው በተቻለ አቅም ፕሮቴክት ልታደርጋት ያልሞከርከው? ጎሽ እንደዚህ ልክ ልኩን ንገርልኝ እስኪ። አንተ እኮ ያማል እንዴ? ምንድን ነው የምትቀባጥረው? ምንም አልቀባጠረም። ትክክለኛ ጥያቄ ነው የጠየቀ። ሶሲ በተቻለኝ አቅም እኮ ፕሮቴክት ለማድረግ ሞክሬያለሁ፣ ግን ሽጉጡን ሳይው ፈራው። እንዴ ወንድ ልጅ አይደለ እንዴ? እንዴት ትፈራለህ? ወይኔ እኔ ቦንኩ። አንተ ያማል እንዴ? ምንድን ነው የምዘላብደው? ለምን ትቆጣዋለህ? ትክክለኛውን መልስ ሰጠው። ወንድ አይደለ እንዴ? ምንድን ነው በዛ ልክ ያንቦቀቦቀ? የፈለገ በወንድ በሆነስ እኔም እኮ ያዝኩት እንዳንቺ አንድ ነፍስ ነው። ባይገርም ዲቭ በጣም ነው ያፈርኩብ። እኔ ያዩዋቸው ፊልሞች ላይ በሙሉ ወንዶቹ አይደለም ሽጉጥ ሌላ ነገር እንኳን ቢደቀንባቸው ፍቅረኛቸውን ከኪድናፕ ያስጥላሉ። እሱ እኮ ፊልም ነው እንዴ? ሶሲ እኮ እውነቷን ነው። ፊልም ደግሞ የጋዱ ዓለም ነጸብራቅ ነው። አንተ ልጅ ዛሬ ግን አላማ ምንድን ነው? እንደው ሌላው ቢቀር በቴክኒክና በታክቲክ ተጠቅመ ቆልፈ ሽጉጡን አትቀበለውም ነበር እኮ። እኔ ብሆን አዘናጋውና ማጅራቱን ብዬ ሽጉጡን እቀበላለሁ። ከዛ እንደዚህ አድርጌ መሬት ላይ አድርጌ ፍቅረኛ የመታ እንድትተፋበት ነበር ማድረገው። አየህ አይደል? ወንድ ማለት እንደዚህ ነው። እሺ ይሁንክ አልጫ። ሶሲ በእናትሽ ምን አለ ብትረጂኝ? ደግሞ ትንሽ አታፍርም? እንደዛ አንገቴን አስደፍተኝ ተረጂኝ ስትለኝ
የሆንክ ጎባጣ ሽማግሌ ደግሞ አንተን ብሎ ፍቅረኛ ትሰማኛለህ? ከዚህ በኋላ አጠገቤ እንዳትደርስ። አላውቅም፣ አታውቀኝ። ጨርሻለሁ። ሶሲ በእናትሽ እንዳትከተለኝ። ይኸውልህ አንተ የማቀሳሰር ስራ ነው ማለት ታጨት አንቺ ልጅ አይናፋር ነሽ እንዴ? እንዴት አልከኝ? ከተገናኘን ጀምሮ እኮ አንገትሽ እንደደፋሽ ነው። የምርህ ነው ምንቱ? አዎ የምሬ ነው። ወይ ጨዋታዬን አልወደድሽም? አረ በጣም ወድጃለሁ። እርግጠኛ ነሽ? በጣም ያው ጭዊው ምናምን ካልተመቸሽ ደግሞ የጨዋታ ሜኑ ይሰጥሻል፣ ከዛ ትመርጫለሽ። የምርህ ነው? የጨዋታ ሜኑ አለ? ካላመንሽ ልንገርሽ። ደስ ይለኛል። ጥሩ፣ እንደዛ ከሆነ ከሜኑ ዝርዝሮች ውስጥ ጥቂቶቹ ልንገርሽ። እሺ ቀጥል። ሮማንቲክ የሆኑ ቀልዶች፣ ቡጨቃ፣ ደረቅ ቀልዶች፣ ምርጥዬ የፍቅር ወሬዎች፣ የፍቅር ቀልዶች በሮማንቲክ ወሬው ተፈርሾ ቡጨቃ፣ ገበው፣ ጠበቅ የመሳሰሉት። አረ ምንቱ አልተቻልክም? ወደድሽው? በጣም። እና የቱ ይሁንልሽ? አንተ ደስ ያለ። አረ እሱማ ፌር አይደለም። እንዴት? ያው እኔ የምወዳት ልጅ በሷ ምርጫ ሳጫወታት ነው ደስ የሚለኝ። የምወዳት ልጅ ስትል መቼስ ሁለት ሰዎች አንድ ላይ ተቀምጠው ወሬ ያወሩ ማለት በማላቸው ጸብ የለም ማለት ነው። እሱ ላይ እንኳን ልክ ነህ። ያው በማላቸው ጸብ የለም ማለት ደግሞ ይዋደዳሉ ማለት ነው። ተሳሳትኩ? አልተሳሳትክም። ስለዚህ እወድሻለሁ ማለት ነው። እሱን የምታውቀው አንተ ነህ። ብቻ አልወድም ብለሽኝ ልቤ እንዲቀጠቀጥ ልታረጊው ባልሆነ። እንደሱ አላልኩ። ስለዚህ ትወጂኛለሽ ማለት ነው። እንዳልጠላው ካወቅ በቂ ነው። የማይጠሉኝን ሰዎች ጉንጭ መሳም ስለሚያስደስተኝ ይሄንን ነገር ትንሽ ያበዛዋል መሰለህ? ምን ላርግ ጸጋ፣ ፍጥጥ ብሎ ሲገላምጠኝ እኮ ነው። ማ ትናንት ያልተሳሙ ጉንጭሽ ነው። በነገራችን ላይ እያሳፈርከኝ ነው። አይ እንግዲህ እኔ አይናፋር ፍቅረኛ እንዲኖረኝ አልፈልግም። ምን ብቻ ፍቅረኛ አለኝ ብለሽ ቆሌን እንዳገፊኝ። ሀሳብን የምትገልጽበት መንገድ ያስገርመኛል። ደረቅ ከማረገው ብዬ እኮ ነው። እስኪ ስላንተ ንገረኝ። ያው ሌዲስ ፈርስት ማለት ያው ስላንቺ ቅድሚያ ንገሪኝና ስለኔ ምን እነግርሃለሁ ብለህ ነው? ጸጋ ማነች? ስንተኛ ክፍል ነች? ስንት ባሎች ነበሯት? ወዳጆቿ እነማን ናቸው? ምን ያስደስታታል? ያው ጠላትም ካለ ጠላቶቿ እነማን ናቸው? በቃ የመሳሰሉት። ስለ ጠላቶቼ ማወቅ ምን ይጠቅማል? ማወቅም አለብኝ እንዴ። ካንቺ ጋር ማሳለፍ ጀመርኩኝ ማለት ጠላቶች ባይነ ቁራኛ ይውኛል ማለት ነው። ስለዚህ ለጥንቃቄ ያህል ጠላቶችሽንም ወዳጆችሽንም ባውቅ ደስ ይለኝ። ከዛ በኋላ ግን አንተም ትነግረኛለህ። ዝርግፍ አድርጌ ነው። እርግጠኛ ነህ? ጸጊሙች የምሬ ነው። ጥሩ ተደከም ልጀምርልህ። ያው ለጥንቃቄ ሲባል ጠላቶችሽ እነማን እንደሆኑና ለምን ጠላቶችሽ እንደሆኑ ብነግሪኝ ደስ ይለኛል። እሺ በቃ እነግርሃለሁ።